የምታውቀው ነገር አለና አንተ ጋር መታ ነበረ። ስለዚህ አንተ ስለዚች ልጅ ጉዳይ የደረስክበትን ጉዳይ ፕሊስ ንገረን። ታም ያለ እኔም አለው እሷም አለ እና ንገሪው። ምንድነው አንቺ የምትፈልጊው? ተናገሪ። ስልክሽ ቆይ እስኪ ተናገሪ። እሺ ስልክ እሱ ጋር ያለው እሺ ሴትነትሽማ ኦሬዲ እኮ ተኝተሻል። እንዴት ነው ሴትነት የሚመለሰው? ሜዳ ላይ ለምን ፎሰተ? ሴትነትሽማ ሄደሽ 4 ቀን ተኛና አላልሽኝም? ማሬ እና እኮ ከሱ ጋር ነው እንጂ ሜዳ ሰው ሙሉ ጋር ነው ተኛ። አንድ ከሱ ጋር ኦሬዲ ተኝታችኋል 4 ቀን አይደለ? 4 ቀን ተኝታችኋል ሚንስ ያው በሌላ ቋንቋ ተኝታችኋል አይደለም? ቆይ ማሬ ላስረዳሽ ነው። ተኝታችኋል 4 ቀን ያው አንድ አልጋ ላይ ተኝታችኋል። እንቅልፍ ወስዷችኋል ምናምን ጥሩ እንቅልፍ ተኝታችኋል አይደል? አስቅም ማርያምን ጥሩ እንቅልፍ ተኝታችኋል አይደል? የሚያስቅ ጥሩ እንቅልፍ ተኝታችኋል። ኦሬዲ 4 ቀን ማሻአላህ ነው፣ በቂ ነው። አሁን ምኑ ነው ያልወጣልሽ ይሄ ልጅ? እስኪ ከሱ ምንድነው የምትፈልጊው? እኔ የምፈልገው ብሬን ስልክ። እሺ ስልክና ብሬን ኦኬ። ከዛ ሳሚ ምን እንደፈሰተ እንዲያወራ። ለምን ፈሰተ ብሬን ሲጠይቅ እኔን ለምን ፈሰተ? እኔ ብሬን ጠየቅኩት እንጂ እሱን ህይወቱን አንተ አላልኩኝ። ለምን ፈሰተ እራቁትን? ኦኬ ይሄ ነገር ለሳሚ ነግረሽዋል? ሳሚ ያው ቪዲዮ ራሱ አሳይቼ ጠይቀው። ሳሚ አንደኛ ታሜ ፈልጓል ቪዲዮ፣ አንተ ጋር ያለውን ቪዲዮ ያው አውርታ ኢትዮጵያ ነው መሰለኝ ልጁ መጀመሪያ ያለውና ከሱ ጋር ተጀናጅና ምናምን ከዛ በኋላ ዱባይ አምጥቼ ነበርኩና ዱባይ ካመጣው በኋላ ያላነሰ ገንዘብ ወደ 600 ሺህ ብር ነው 500 ሺህ ብር ነው መሰለኝ። ከዛ ያ ገንዘብ ካወጣው በኋላ ዱባይ መጥቶ ከኔ ጋር ቢያንስ 4 ቀን ሆኖ 4 ቀን ምናምን ካሳለፈ በኋላ ወደ ሌላ ሴት ጋር ሄዷል። ሲሄድ ደግሞ አልጋ ቤት ነው ያለው። ራቆትን ቀርጾ ይዟል። ራቆት እንደዚህ ቀርጾ ይዟል ምናምን ብላ ለኔ ነግራይ ነበረችና ከዛ ልጁን ለማውራት ሞከርኩት። የሷ ቁጥር ወስጄ ልጁን ለማውራት ሞከርኩት። ልጁም ማውራት ያን ያህል ፍቃደኛ አልነበረም። የሀገሩ ልጆች አሉ የሱ እና ከነሱ ጋርም ግሩፕ አድርጌ ጉዳዩን ለማስተካከል መሲ ሞክሬ ነበርኩ። ልጁ በሳቱ ፍቃደኛ ሆኖ አልታየም። ከዛ አንዳንድ ጊዜ አሁን ሴቶች ዝም ብሎ የሆነ ከእውነት የራቁ ነገሮችን ስለሚያወሩ አይቺ ልጅ አሁን ዝም ብላ ልታወራት ትችላለች ምናምን ብዬ ጉዳዩን ለማጣራት እስከ ላንቺ እሱ የላክልሽን ፎቶ ላክልኝ ምናምን ብዬ ጠየኳት። ከዛ የራሷ የራቆቷ ፎቶ በሰዓቱ ልካይ ነበረች ለኔ። እስኪ አሁን እሱ ዋትስአፕ ውስጥ አለ የለም ገብቻ ያለው መንገድ ላይ ስላለው ነው መስ ላንተ የላከችው ፎቶ ነው ቪዲዮ ነው የላከችኝ ማለት ነው። የራሷ የራቆቷ ቪዲዮ ልካይ ነበረች። እሱ ነው የቀረጸው ሲያወሩ ምናምን ማለት ነው። ከዛ ቪዲዮ ምናምን ልካይ ነበር። እሺ ቀጥል ሳም። ከዛ ቪዲዮ ልካይ ነበረችና ቪዲዮ ምናምን አይቼ ልጁን ለማውራት ሞከርኩት። ምክንያቱም እንደዚህ አይነት ነገሮች በህግ ስለሚያስጠይቅ በአስቸኳይ ልጁ ከሷ ጋር ያለው ነገር ማስተካከል እንዳለበት ልጁ ለማውራት ሞከርኩ። ልጁ በሳቱ ፍቃደኛ አልነበረም። የሀገር ልጆች አሉ የሱ የሀገር ልጆች አሉ እነ ቤኪ ከጓሪም ግሩፕ አድርጌ እሷን ነበረች ግሩፕ ምናምን ክራይት አድርጊ ምናምን ብዬ የነ ቤኪ ቁጥር ምናምን ሰጥቼ ነበርኩና ከነሱ ጋር ለማውራትን ትንስል ልጁ ፍቃደኛ አልነበር። ከዛ በኋላ እሷን በማል ላይ ጠፋች መሲ በማል ላይ እሷ ጠፍታ ነበረችና እኔም እሷ ስለጠፋች ሌላ ነገሮችም ስላሉ በሰዓቱም እኔ ብቻ ነበርኩ። ምናልባት ከሱ ጋር ጉዳይ አስተካክላ ነው የተወቹ ወይ የሆነ ነገር አማራጭ ለራሷ አግኝታ ነው የተወቹ ምናምን ብዬ ዳግም አልጠየቅኳትም። አሁን ከትላንቱ ወዲያ ነው መሰለኝ እንደገና መታ ማውራት የጀመረችው። ያኔ የጠየቀች ማል ላይ ጠፋች። ከዛ አንድ ወር ምናምን ከቆየችው በኋላ ነው አሁን ከትላንቱ ወዲያችሁና እርግጠኛ ነኝ ልጁ ማለት የሷ የራሷ የራቆቷ ፎቶ ቪዲዮ ለኔ ልካይ ነበረች። ቪዲዮ ያው ትክክለኛ ነገር እሱ እኔን ቀርጾ በእጅ ያዘው ቪዲዮ ከዛ በኋላ ለኔ ልኮኛል ለማስረጃ ያህል ምናምን ብላ ለኔ ልካይ ነበረች። ቪዲዮ ማለት ነው ፎቶ አይደለም። ከዛ የሱን ድምጽም አለበት እሷ ምናምን እየታጠበች ምናምን እሱ የቀረጸው ቪዲዮ አለ ለኔ ልካይ ነበረች።
ስለዚህ ሳሚ ታሚልህ ነገር አለ ኦሬዲ በጉዳይ ፖስተው ምናምን ስክሪንሻት አድርጋ ይዛው አንተ ጋር ያለውን ቪዲዮ ፈልገህ ላክላትና ጉዳዩ ወደ ህግ ይሄዳል። ወደ ህግ ከመሄዱ በፊት ግን ልጁ አንደኛ አዲስ የመጣ ነው እዚህ ያለው ናዚዬ ሹት አድርጌ ወሰድኩት። እንደዚህ ነው ገና ይሄ ከቪዲዮ የሱ ድምጽ ስላለ በሙሉ ከያው ታሜ ድምጹ እንዳይገባ ብሎ ቪዲዮ የራሴን ብቻ ሹት አድርጎ ነው። አሁን ለመሰለሽ ያኔ መሲ አንደኛ ልጅቱ እኔ ያንሳን ሲያወራት እሱ ጋር ለመመለስ ፍላጎት አላት ልጅቱ ማለት ነው። ትወዳለች፣ እሱን ታፈቅራለች። እሱ ጋር ለመመለስም ፍላጎት አላት ያኔ እኔ ሲያወራት ማለት ነው። ላይክ ያን ሰዓት ያለው ጉዳይ ሁሉ ጸድቃ ሳይሆን ይሄ ልጅ ያቺኛዋን ልጅ ትቶ ወደ እሷ ቢመለስ እሷ ደስተኛ ነች። ላይክ እሱ ጋር ፍቅር አላት። ያን ሰዓት ከገንዘቡ ይልቅ ከሱ ጋር ከማሳለፉ ይልቅ ዋናው ፍላጎቷ እሱ ለማግኘት ነው። በቃ በዛን ሰዓት የነበራት ስሜት ማለት ነው። እኔ ሲያወራት በዛን ሰዓት የነበራት ስሜት እሱ ነው። ከሱ ጋር ለመኖርና አብራ ከሱ ጋር ለመቀጠል ነው። ከገንዘቡ ይልቅ ከማንኛው ነገር ይልቅ ያኔ እሷ ፎከስ የምታደርገው በዛ ነገር ላይ ነው። ያን ሰዓት ደግሞ እሷን እየፈለጋት አይደለም። አንዴ ገንዘብ ትላለች ሳሚ አንደኛ 4 ቀን ምናምን አብረው አሳልፈዋል። ገባክ? 4 ቀን ያው ሴት ልጅ በ4 ቀን ፍቅሯ አይወጣላትም። 24 ሰዓት ሊወጣላት አይችልም። ነገር ግን አሁን ምን አለ መሰለክ ሳሚ እቺ ልጅ ሴት ልጅ ናት። እኔ ከበቀደም ጀምሬ እንደው እቺን ነው ስቀጠቅጣት የነበረው ስቀጠቅጣት ስናገራት የነበረችው ገባ። አንደኛ ኦሬዲ ፌስቡክ ላይ ኖርማል በቃ ማለት ሙሉ ለሙሉ ራቆቷን ነው የፖስተታት። ኦኬ የራሷ ፌስቡክ ላይ ነው። አንዴ አጠፋውታ እሱ በራሴ አንዴ እየተጠቀመ ነው ኦሬዲ ፖስቶታል ገባ። አንደኛ ነው 600 ሺህ ብሯን የሚመልስላት ከሆነ ኦሬዲ አሁን ይሄ ጉዳይ ታሜ ገብቶበታል። ያው ታሜ ገባበት ጉዳይ ምን እንደሚሆን የታወቀ ነው። ልጁ ነው ተጎጂ የሚሆነው፣ ይቀጣል። አንደኛ ካሳይ ክሳታል። ያ ሁሉ ከመሆኑ በፊት 600 ያወጣችሁን ሙሉ ወጪ ስጣት። ፌስቡክ ላይ ፖስተውን ይደልት። ይቅርታ ሚላት ከሆነ ይቅርታ ይበል። አንድ ድል ብንሰጠው ባይ ነኝ እኔ። ምክንያቱም አዲስ መጪ ነው። ለምን ሁለቱም 4 ቀን እንቅልፍ አልጋ ላይ ተኝቷል ስላችሁ ስለሚገባችሁ ማን ግዴታ ነጩን እስክናገር አትጠብቁ። እቺ ልጅ ሀቅ ለመናገር ፍቅሩ አልወጣላትም። ቢታሰርም አብራው ብትታሰር ደስተኛ ናት። ምንም ይሄ ግልጽ ነው። ከፊቷ ከሁሉ ነገሯ የሚነበብ ነገር ነው። ልጁ አሁን እርግጠኛ ነኝ ቢመጣ እኛን ሁላ አላቃችሁም ብላ ትሸመጥጠናለች። ለምን ነካችሁብንም ልትለን ትችላለች። የሆነ ሳለ ተገልብጣ ገባክ? ይሄ ልትለን ትችላለች። ይሄንን አክሴፕት ማድረግ ያለብን ታሚ። ልጁ ተከሶ ፍርድ ቤት ራሱ ቆመ ማን ከሰሱት አላችሁ? እኔ በጣም ነው ማፈቅረው ልትለን ትችላለች። በቁማችን ልትክደን ትችላለች። እሱን ታዩ አልፈልግም። ካንገር በላይ ማትፈልጊው ግን ምን አይነት እንቅልፍ ቢተኙ ነው አልወጣልሽ ያለሽ? እሱ የኔ ጥያቄ ነው። ሌላ ቀን ትመልሽልኛለሽ። ማርያምን ደግሞ ትልቅ ሰውዬ ነገር ነው። እስቲ ፎቶ ትልቅ ሰው ነው። እስቲ ፎቶ 30 ዓመት ነው። አንቺ ስንት ዓመትሽ ነው? እኔ 25 እኔ እንጃ የራሴን አላውቅም፣ ግን ከ20 ምናምን አይበልጥም። እሺ የሱ ስንት ነው? እሱ ነግሮኛል 30 ገባ። 30 ገባ። እስቲ እንየው አምጪ። አታውቂው? ፎቶ አይቼው ትልቅ ሰው ነው። አይ ብዙም አይደለም። ወጥ የሆነ ጎልማሳ ነገር ነው። ገና የወጣት ነው ነው እሱም ልጅ ነው ማለት ያኔ ጎልም ቆንጆ ነው፣ ግን እንደዚህ የታበደለት ጸይም ቆንጆ ነው። ራሱ ነው የምትነግረው። ሰማችሁ? ጸይም ቆንጆ ራሱ አራት እየነገረችን ያለችው ጸይም ቆንጆ። አይ ሐቁን ተናገሪ። እኔ አልፈልግም። እግዚአብሔር አትፈልግም። ሐቁን ተናገሪ። ቆንጆ ነው። ቆንጆ ለዛው እኔ ደግሞ ቆንጅና አይደለም ያየሁት፣ ብረማ አይደለም ምንም የለኝም። አሳዝኛለሽ ብሎኝ ብቻ ነው ያ ምስኪን። አንቺ አበበች ጎበና አይደለሽ ምንም የለኝም ሲል ከአረብ ሀገር ብር ላክሽለት የኔ ፈጥኖ ደራሽ። ወይ እንደው ምን አባቴ ላል። እስቲ ፎቶ ነው ሜሲ ያላነሰ ገንዘብ እኮ ነው። 600 ሺህ ብር እኮ ነው ያወጣችው። 600 ነው 700 ሺህ ብር እና ፈንድ ተርጎኛ 600 ሺህ ብር እሱንስ በፌስቡክ ተዋውቃ ነው ሳሚ። እኔ ግን በፌስቡክ ተዋውቃ ማለት ነው። እግዚአብሔር ግልጽ አይደል ሳሚ የምንነጋገረው። እናቴ
ያለ መረጃ ደግሞ ግልጽ ነው። አዎ እናት ታሜ ማሻአላ ልጁ እናቴ ትሞት ወይ ለዚህ ሲገባዋል። ማሪ ክንፍ ብትይለት ወይ አይታ አናሳስረው እውነት አናሳስረው ማርያምን አይደል እኔ እናቴ አይ ዲስካውንት ይደረግለት ጋርድ ነገር ነው። ወይ ማርያምን ቆንጆ ነው። አፉ በዩ በእናትሽ ሐራም አገባኝም ኖር ወይ በእናትሽ ወይ ታይ በማርያም አይባልም። ወይ ሐራም እኔ ወደ ቦርጫም ሸረሪት ምናምን ታይ ማርያም አይነሳብሽ። ካራቴ ነው እንደሚጫወተው እስቲ እንትን ማከላከያ ነበር። ማሻአላ ይሄን ልብስ አንቺ ነሽ የገዛሽለት? ከ600 ሺህ ብር ነው ይሄን ልብስ የገዛ ውዴ። ግድ የለሽም እቺ ማናት? ቆይ ኖ ታሜ ጉዴ እቺ ልጅ ብዙ እኔ እያልኩ አልፈልግም። ምን ያደርጋል ይሄ ፎቶ? ስልክሽ አጠፋለሁ። ነገርሽ ካለ ራሱ አይደለም አልፈልግም ብላ አንቺ ስለምትወጂው ነው። ምን ችግር አለ? እኔ አልፈልግም። እኔ አልወድም። በቃ ከሱ ካሁን በኋላ ምንም አልፈልግም። አጠፋለሁ ከስልኬ። ያቺን እናፋታችሁ ነገር አይመስላችሁ ጋይስ? እንደኔ ሐሳብ እናፋታችሁ ያቺን እናፋታችሁ ምንም የለም። ታይ አትቀልድ። ግልግና ነገር አይደል እንዴ የምትይው? ዱርዬ ናት እናንተ ኦኬ ሳሚ አሁን ሳሚ ኦፊሻል ስለመጣ ጉዳዩ ምንድነው የሚለውን ነገር እንሂድበት። ሳሚ እንዴት ነህ? ደህና ነህ? ኖ መንገዱ ቀላል ነው። እናንተ ማለት በሰላም መጨረስ የምትፈልጉ እኔ አይገባኝም። ግን ሳሚ ይሰማሃል ወንድሜ? ይሰማኛል። ያው እኔ ጋር መኪና ውስጥ ያለው ነው። እሺ እንደነገርኩህ እኔ ማለት እህታችን መክሰስ የምትፈልግ ከሆነ እዚህ መጥቼ ችግር የለም ብያታለሁ፣ አስረዳዋት። ቪዲዮ አንተ ጋር የላከችው ብቻ ተመለሰህ ላክላት፣ እዛ ፖሊስ ጣቢያ ስለሚያስፈልግን። ሌላ ደግሞ እናንተ በራሳችሁ ወይም እሷን ከሰውየው ጋር መታረቅ ወይም የሆነ ነገር መጨረስ የምትፈልጉ እሱ ሌላ ጉዳይ ነው። እኔ ማለት ዝግጁ ነኝ። እንደ ቅድም እንደተናገርኩኝ ከመጀመሪያ እስከ መጨረሻ ማለት እኔ ከጎኗ ሆናለሁ። ለምን ያኔ ሴት ልጅ ማለት በክብሯ ስትመጣ ማለት ደስ አይልንም ማንኛችንም እዚህ ገባ ወንድሜ። ያ ቪዲዮ ብቻ ማለት ተመልሰህ ላክላት። እሺ በጣም ደስ ይለኛል የኔ አባት። ምክንያቱም ያን ሰዓት ቪዲዮ ስትለቅ እኔ አይቼ እኔ ራሴ በጣም ነው የደነገጥኩት። ምክንያቱም አንድ ወንድ ልጅ እሷ ጋር ላይቭ ካሳለፈ በኋላ እንደዚህ ቪዲዮ ቀርጾ መያዝ ማለት እንግዲህ እናንተ እንደምታውቁት ነው። ወንጀሉ ብቻ ሳይሆን ላይክ በቃ እንደዚህ አይነት ነገር ማሰቡ ራሱ በጣም እጅግ በጣም የሚዘለቅ ነገር ነው። አሁን ቪዲዮ በውስጥ ገብቼ አሁን መንገድ ላይ ስላለው ነው ከመኪና እንትን ሳደርግ ከውስጥ ገብቼ ፎቶን አገኛለሁ ማለት ቪዲዮን አገኛለሁ። ወደ አንተ ወይንም የሜሲ ቁጥር አለኝ ለሜሲ ልክልታለሁ። ኦኬ መልካም በቃ ለሷ ልክልታለሁ በሷ ገብቼ ማለት ነው። ፈጣን እንደዚህ አይነት ነገሮችን በስልኬ ላይ አላስቀመጥም። ምናልባት ካላጠፋው ውስጥ ገብቼ አይቼ ካለ ልክልታለሁ። ችግር የለው ኖ ኢንሻአላህ ታገኛለህ። ለምን አደራ ብላ ነው ያስቀመጠችው አንተ ጋር ማለት ያስፈልጋለች ፈልገው ታገኝ። ያ አደራ በሰዓቱ አደራ ብቻ ሳይሆን ላይክ እኔ አንዳንድ ጊዜ ያው ዝም ብሎ ስለሚያወሩ መረጃ ስለሚያስፈልግ በሰዓቱ እኔ ለመረጃ ያህል ጠይቂያ ነበርኩ። መረጃ ደግሞ እንዳለ እሷን እሱ እንደቀረጻት በእጇ ያለው ነገር ሊካይ ነበረች በሰዓቱ። ከዛ እንትን ለማድረግ ነው እና